ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ በሚያምር የዶሮ አይን በመሰለ ቡና ምን ተጠቅመን ቆንጆ ስጋ ልስልስ ያለ እንደዚህ ቸሰስ ያለ ጥብስ እንጠብሳለን። ዋ ልዩ ነው ሽታው ራሱ በስመ አብ። እዚህ ጋር የተወሰነ ቀይ ስጋ አምጥቻለሁ። እንግዲህ አብዛኛዎቻችን ስጋ ስንጠብስ የሆነ ወይ ጠንካራ ይሆናል፣ ይገነትርብናል እና ያንን ዘዴ በቀላሉ እንዴት አድርጌ እንደምሰራው አሳያችኋለሁ። እንግዲህ ስጋውን እዚህ ጋር ነጭ ነጩን ካወጣን በኋላ በምንፈልገው መጠን እንከታተፋለን። ከታትፌ ደግሞ እንመለሳለን። እንግዲህ ዛሬ የማሳያችሁን ዘዴ ትወዱታላችሁ። ሁላችሁም በቤታችሁ ሰርታችሁ ሞክሩት። አሁን ሁሉንም ከታትፌ ጨርሻለሁ። እዚህ ጋር ለመቀመሚያ የሚሆነኝን ቅመማ ቅመሞች እዚህ ጋር ውስጥ ጨማምራለሁ። ይሄ እንግዲህ ዩቲዩብ ቻናሌ ላይ ሰርቼዋለሁ ከዚህ በፊት ግቡና ተመልከቱት። ወደ 17 አይነት የቅመም አይነት ነው። ምግባችንን እንዲህ ጥብሳ ጥብስ እንሰራ ለአርስቶ፣ ለጥብስ፣ ለሩዝ ቆንጆ ቅመም ነው። አሁን ነጭ ሽንኩርት የተፈጨ፣ ኮረሪማ እንግዲህ እዛኛው ቅመም ውስጥ ኮረሪማም አለ፣ ግን ዝም ብዬ ትንሽ አድርጌያለሁ። አንድ የሎሚ ጭማቂ፣ ጨው በመጠኑ፣ እና የተወሰነ ዘይት። እንግዲህ እዚህ ጋር ነው ዋናው ማሪኔት ስናደርግ ስጋችንን የሚያለሰልስልን ቡና ነው። ይሄንን ቡና እንግዲህ አንድ ሲኒ ጠጥቼ በጣም መቀዝቀዝ ስላለበት አቆይቼዋለሁ። በጣም በቃ ሙቀት መኖር የለበትም እና አቆላሉም ማረርም የለበትም፣ ጥሬ መሆን የለም። ዳርክ ብራውን ሲሆን ቆልተን አሁን እኔ ላቀረብኩት ለከታተፍኩት ስጋ ይበቃኛል። እንግዲህ አብዛኛዎቻችን ወይን፣ ኮካ፣ ስፕራይት፣ ቪኔገር፣ አቼቶ እንጠቀማለን። ቡናው እንግዲህ ዋና ጥቅሙ ስጋው ልስልስ እንዲል ነው የሚያደርገው። እነዚህ በውስጡ ጠንካራ የሆኑትን ነገሮች ያለሰልስልናል፣ ጣዕሙንም ጥሩ ያደርግልናል። በሁለተኛ ደረጃ ሎሚውም ደግሞ ስጋው የበለጠ እንዲለሰልስና ጣዕም ይሰጠዋል። አሁን እዚህ ጋር ጨርሻለሁኝ። ስጋችንን ጨምረን ውስውስ አድርገን በደንብ ሽት አድርገነው ያው ማሪኔት ነው የምናደርገው። ያው ይሄንን እንግዲህ ከ2 ሰዓት እስከ 4 ሰዓት እኔ ለ3 ሰዓት ያህል ነው ያው የማቆየው። በደንብ እንዲዋሃድ ግን ማሳደርም እንችላለን እና የምናስቀምጠው ለዋውሰን ፍሪጅ ውስጥ ነው። ምክንያቱም ውጪ ያው በሚቆይበት ሰዓት እንዳይበከልብን ፍሪጅ ውስጥ ብናስቀምጠው ጥሩ ነው። አሁን ይኸው ከ3 ሰዓት በኋላ በስመ አብ ሽታው ልዩ ነው። ከ3 ሰዓት በኋላ ይሄን ይመስላል። መጥበሻዬን ግሏል። አሁን ይሄንን ምንም ነገር አልጨምርም፣ ሁሉንም ነገር ስላደረግኩኝ በቃ እዚህ ላይ ቶሎ ቶሎ እያማሰልን እንጠብሰዋለን። ማሪኔት ደግሞ ስናደርግ ከፈለግን ሶያ ሶስም መጨመር እንችላለን። ሶያ ሶስ ግን በምንጨምርበት ሰዓት ጨውነት ስላለው ትንሽ ነው የምናደርገው።
አዋዜም መጠቀም እንችላለን። አሁን ይሄንን የራሱን ውሃ የተወሰነ ያወጣን የራሱና የቡናው እስቲ እንቅመሳት። በስማም ልስልስ ነው ያለው፣ ልስልስ እዚሁ ላይ በልቼ እንዳልጨርሰው። አሁን ቅቤ ነው ያደረኩት። ውሃ እንዳይተፋብን ባንከድነው ጥሩ ነው። ለጋ ጥብስ ስለሆነ እንደዚህ በቃ ገልበጥ ገልበጥ አድርገን አሁን ቃሪያና ሽንኩርታችንን እንጨምራለን። በስመ አብ ልዩ ነው፣ ሽታው ልዩ ነው። አሁን ለገበታ እናቀርበዋለን። ይሄው ገበታችን ይሄን ይመስላል። ይሄን ደግሞ አዋዜና ሰናፍጩን አንድ ላይ አድርጌው ነው። ከፈለግን እንደዚህ ላይ አድርገን ከፈለግንም ማሪኔት ስናደርግ አብረን መጨመር እንችላለን አዋዜውን። ከዚህ በፊት 2-3 እንደዛ ስለሰራሁት አሁን ደግሞ አዋዜውን መጨመሩ አላስፈለገኝም። አሁን የተባረከ ይሁን፣ እንቀምሳለን። ቅመሱና አስተያየታችሁን፣ እናንተ ቀምሳችሁ ዝም ነው የምትሉት፣ አስተያየት አትሰጡ። አሁን ደግሞ እኔ ቅምሳለሁ። ዋው በጣም ነው የሚጣፍጠው። በጣም ልስልስ ነው ያለው፣ ልስልስ። ሰርታችሁ ሞክሩት ተመልካቾቼ፣ ታመሰግኑኛላችሁ። ወይን ከማረግ ወይንም አይፈልጉ ስላሉ እንደዚህ በቡናው ደግሞ ተጠቅመን፣ ለነገሩ ያው ወይንም ቢሆን ያው እሳት ሲነካው አልኮሊክ ይዘቱ ይጠፋል። ግን እንዲህ ደግሞ በቀላሉ በቤታችን ውስጥ በምናገኘው ነገር እንደዚህ ልስልስ ያለ ጣዕሙም የጣፈጠ ጥብስ፣ ለጋ ጥብስን ይጠብስ ነው። ተመልካቾቼ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቻናሌን ደግፉልኝ። ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ቀን፣ ቀናችሁ ይባረክ።